አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? ያው እንግዲህ አድናቂዎቼ ከልብ አመሰግናለሁ፣ ተከታዮቼ ከልብ አመሰግናለሁ። ይሄንን ቪዲዮ የደረሳችሁ በሙሉ ላይክ፣ ሰብስክራይብ እያደረጋችሁ ኮምቱልኝ፣ ሸር አድርጉልኝ። ስለምታደርጉልኝ ነገር ሁሉ ከልብ አመሰግናለሁ እያልኩኝ ዛሬ የምንሰራው የመሶብ ዳንቴል ነው። እንደዚህ አይነት የመሶብ ዳንቴል እንሰራለን ማለት ነው። አሁን ከራሱ ነው የምንጀምረው። እንደዚህ አይነት ራስ ይታያችኋል ብዬ አስባለሁ። እንደዚህ አይነት ራስ እንዴት እንደምንሰራ አሳያችኋለሁ ማለት ነው። እዚህ ጋር እንዳሳየኋችሁ መጀመሪያም በባለፈው አሳይቻችሁ ነበር። ይሄኛው ኖርማል ነው፣ ምንም የለውም። እንደምታዩት እንደዚህ አይነት የለውም፣ ኖርማል ነው። ይሄኛው ደግሞ እንደምታዩት የሆነ እንደዚህ ብጥ ያላለ እዚህ ጋር ወደ ውስጥ የገባ ነው። እንደዚህ የሆነ ራስ እንዴት እንደምንሰራ ነው ማሳያችሁ። ይሄን እንግዲህ ሁለት አንድ አይነት ነው የታዘዝኩት። እንደምታዩት ሁለት አንድ አይነት፣ ሶስተኛውም እንደዚሁ አይነት ነው። አብረን እንሰራለን ማለት ነው። አሁን ራሱን እንዴት እንደምንሰራ አሳያችኋለሁ ማለት ነው። እንደምታዩት የሀበሻ ልብስ ነው የሚመስለው፣ በጣም ነው የሚያምረው እና ይሄንን እንዴት እንደምንሰራ እናያለን ማለት ነው። አሁን ራሱን ለመስራት ስንጀምር ያው አጀማመር መቼም ታውቃላችሁ ብዬ አስባለሁ። ግን መጀመር የምትፈልጉ እኔ እንደዚህ ነው የምጀምረው። እንደዚህ አረግና 6 ሰንሰል እሰራለሁ። 5 6 ይሄው 6 ሰንሰል ከሰራሁኝ በኋላ መልሼ እዚች ጋር መጀመሪያ ላይ ጀመርኩባት ላይ እስር አረጋታለሁ። እንዲህ ከቋጠርኳት በኋላ እቺን ጫፏን ይዤ አብሬያት ሰራታለሁ። ከዛም 3 ሰንሰል ወደ ላይ እንሰራለን። ከዛም አንድ እየሰራን እዚህ 6ቷ ሰንሰለት ውስጥ ቀዳዳዋ ውስጥ እንደዚህ ውስጧ እየሰራን 20 ፍሬዎችን እንሰራለን ማለት ነው። አሁን 3 ከነ ሰንሰለቷን ራሱ ተቆጥሯታላችሁ አንድ ብላችሁ ማለት ነው። ከዛም ይሄው እዚህ ውስጥ እንዳልኳችሁ 20 እንሰራለን። እንደዚህ አይነት አንዳንድዮሽ 20 እንሰራለን። ውስጡ እዚች ቀዳዳዋን ሙሉ እንሞላታለን ማለት ነው። ከዛም እቺን ሞልቻት እንገናኝ ለጊዜ ሲባል። ይሄው 20ውን ሰርቼ ዙሩ ደርሻለሁ። አሁን እዚች መጀመሪያ 3 ሰንሰል ሰራናት ላይ እንደዚህ ጥልፍ አድርገን በአንድ እንሰራት እናገጣጥማታለን ወይም እናስራታለን ማለት ነው። እንደዚህ ካሰርን በኋላ አሁን እንደተለመደው 3 ሰንሰል እንሰራና እዚሁ ሰንሰለቷን ጀመርንባት ላይ አንድ ብለን እንጀምርና ከዛ እያንዳንዱ ቀዳዳ ውስጥ እያንዳንዱ አንዳንዱ ውስጥ ሁለት እያደረግን እንሄዳለን ማለት ነው። አንድ ቦታ ላይ ሁለት እያደረግን አሁን ይሄ ሁለተኛ ቀዳዳ ላይ ነኝ። 3 4 ይሄው እንደዚህ እያረጋችሁ አሁንም አንዱ ቀዳዳ ውስጥ ሁለት እያረጋችሁ ይታያል ብዬ አስባለሁ። ሁለት እያረጋችሁ ዙሩን እንሞላለን ማለት ነው። ይሄንንም አሁንም ሰዓቱን ለመጠበቅ ሲባል ዙሩን ሞልቼ እመጣለሁ። እያንዳንዱ ቀዳዳ ውስጥ ሁለት እያረጋችሁ 20 ነበር 40 እናረጋለን ማለት ነው። ይሄው ሁለት እያረኩኝ ዙሩን ሞልቻለሁ። እንደተለመደው እዚህ መጀመሪያዋ ላይ 3 ሰንሰለት ሰራንበት ላይ ደስ አድርገን ጥልፍ አድርገን እናያይዛለን። ከዛ ምን እናረጋለን? እንደዚህ እንዳይታጠፍባችሁ እንደዚህ ዝርግት ያለ እንዲሆን ይረዳችኋል ሁለት ማረጋችሁ። በዛ ላይ ደግሞ ክቡም እንዲያድግ ትልቅ ክብ መስራት እንድንችል ያደርጋል ማለት ነው። አሁን ምን ታረጋላችሁ? አሁንም 3 ሰንሰል እንሰራለን። ከዛ እዚሁ ቦታ ላይ አንድ እንጨምርባታለን ሰንሰለቷ ጋር። ከዛ እያንዳንዱ አንድ ሰርታችሁ ሁለተኛው ላይ 2 አንደኛዋን 1 ሁለተኛዋን 2 እያረጋችሁ እንደዚህ ማለት ነው። አንድ አልፎ 1 2 ማለፍ አይደለም ስትሰሩ፣ ማለፍ ሳይሆን እያንዳንዱ ቅድም 2 አይደል አንድ ቀዳዳ ላይ የሰራ ነው። አሁን ደግሞ አንድ ቀዳዳ ላይ 2 አንድ ቀዳዳ ላይ 1 አንድ ቀዳዳ ላይ 2 እንደዚህ እያረግን ነው የምንሰራው ማለት ነው። 1 2 እያደረግን ነው የምንሰራው ማለት ነው። እየቀነስን እንሄዳለን። አያችሁት? ልክ እንደዚህ ማለት ነው። አንድ ቀዳዳ ውስጥ አንደኛው ላይ 2 እንደዚህ እያረግን አሁንም ዙሩን ሞልተን እንገናኛለን። ይሄው እንደምታዩት 4 ሰርቻለሁኝ ከመጀመሪያው ጀምራ ማለት ነው። ከዚህ 1 2 3 4 ሰርተናል።
አሁን ደግሞ የዛኛውን ቅርጽ ማውጣት እንሰራለን ማለት ነው። አሁንም እንደተለመደው 3 ሰንሰል እንሰራለን። ከዛ ምን እናደርጋለን? እንደዚህ ከላይ እዚችኛዋ ላይ ሁለቱን ጥልፍ እናደርጋቸዋለን ማለት ነው። እንደዚህ አንድ እያንዳንዱን ከላይ የተሰራው አንዳንዱን ስራ እንደዚህ ጥልፍ ነው የምናደርገው። እስከ ታያላችሁ እንደዚህ አድርገን ጥልፍ የተሰራውን ይታያችኋል ብዬ አስባለሁ። እንግዲህ የገባችሁ ይመስለኛል። እንደዚህ አይነት ቅርጽ ያወጣል ማለት ነው። ከዛ አምስት ቦታ ላይ ወይ 6 ቦታ ላይ እናደርገዋለን ማለት ነው። ይሄንን አንደኛውን ከውስጥ 1 2 3 4 5 6 7 8 9 10 እሺ። አሁን ደግሞ ይሄ ከላይ ነበር ያደረግነው። አሁን ደግሞ ከታች እንደዚህ ከታች ወደ ላይ ጥልፍ ከዚህ እንደዚህ ከታች ወደ ላይ እንደዚህ እያደረግን 10 10 እየሰራን እንትን እንላለን ማለት ነው። እያንዳንዱ 10 10 ያኛውንም 10 ይሄኛውንም 10 6 ቦታ ላይ ወይ 5 ቦታ ላይ ሊወጣ ይችላል። እንደዛ እያደረግን እንሰራለን ማለት ነው። እስኪ 1 2 3 4 5 6 7 8 9 አንድ ቀረዋል 10። አሁን 10ኛውን ሰርቼ ዙሩን ሞልቼ በቃ ይሄንን እናንተ እንደዚህ እያረጋችሁ ከሰራችሁ በኋላ አያችሁት፣ ይሄኛው ከላይ ሆነ መስመሩ፣ ይሄኛው ደግሞ ከውስጥ አያችሁት፣ አንድ ከውስጥ አንድ ከላይ ነው የሚሆነው ማለት ነው። ስለዚህ ይሄንን ሰርጥ ዙሩን ሁሉንም እንደዚህ ነው የምትሰሩት እየከፋፈላችሁ ለሚበቃችሁ ያክል ለስድስትም ከሆነ ለስድስት፣ ለአምስት ከሆነ ለአምስት፣ ለአራት ከሆነ ለአራት አርጋችሁ እንደዛ ከፋፍላችሁ ራሳችሁ ይሄ ይበቃኛል የምትሉትን ለምሳሌ እኔ ወደታች 10 ዙር ነው የምሰራው። 10 ዙሩን ሰርቼ እንገናኛለን ማለት ነው። ያው በመሃል ላሳያችሁ ብዬ ነው። ይሄን ያክል ደርሷል። አሁን እንደምታዩት እንደዚህ አይነት ቅርጽ ነው የምንሰራው። ይሄ በዚህ በኩል ሌላ ነው፣ በዚህ በኩል ሌላ ነው። እንደዚህ እያረግን መስራት ማለት ነው። ይገባችኋል ብዬ አስባለሁ። እንደዚህ እያረጋችሁ ሂጃቤ ትንሽ ስላልተስተካከለ ነው ይቅርታ። እና ይሄው እንደዚህ አድርጋችሁ ነው የምትሰሩት ማለት ነው። ይመስለኛል ይታያል፣ በደንብ አይታችሁታል። በቃ አሁን ደግሞ ስጨርሰው እመጣለሁ። አሁን ራሱን ሰርቼ ጨርሻለሁ ማለት ነው። ያው እንዳልኳችሁ የሚበቃችሁን ያክል ብያለሁ። እኔ የሚበቃኝን ያክል ወደ 15 ወይም 12 ዙር አካባቢ መስለ 15 ዙር ጠቅላላ ከዚህ ከመጀመሪያው ጀምሮ እስከዛ 15 ዙሮችን ሰርቻለሁ። ይህንን የመሰለ ራስ ሰርቻለሁ ማለት ነው። እናንተም እንደዚህ አድርጋችሁ ስሩ ለማለት ነው። ከዛ አሁን የቱን እንሰራለን? እችን እንጀምራለን ማለት ነው። ይሄ የሚሰራበትን ፓርት እንጀምራታለን ማለት ነው። እንዴት አድርገን ነው የምንጀምረው? እንደተለመደው እዚህ ጋር ካጣበቅን በኋላ ዙሩን ሞልተን ለተለመደው 3 ሰንሰሎችን እንሰራለን። ከዛ እዛው ላይ እንደ ማዕዘን ነው የምንሰራው። አንድ ቦታ ላይ 5 እንሰራለን። እዛች ቦታ ላይ ይሄው 3 4 5 አሁን 2 ሰንሰል እንሰራና እዛው ቦታ ላይ ማዕዘን ነው 5 5 እያደረግን የምንሰራው። 1 2 3 4 5 ዙሪያውን በጠቅላላ የምንሰራው 8 አካባቢ መሰለኝ። እስኪ ከዚህ እንጀምር። 1 2 3 4 5 6 7 8 9 እንደዚህ አይነት እንሰራለን ማለት ነው። ከጎን 5 ከጎን 5 እያደረግን እንደ ማዕዘን 9 ቦታ ላይ እንሰራለን። ከእንትኑንም ማብዛት እንትኑ
ሰፊ እንዲሆንላችሁ በኋላ ላይ በጣም ሰፊ እንዲሆን ከፈለጋችሁ ደግሞ 12ም 13ም ቦታ ላይ ማድረግ ትችላላችሁ። እኔ 9 ቦታ ላይ ነው የምሰራው ማለት ነው። ስለዚህ 9 ቦታ ላይ እንደዚህ አይነትን እንስራ ማለት ነው። 1 2 3 4 ሰንሰል ትሰራላችሁ። ከዛ እዚህ ጋር አሁንም መልሰን የዛኑ አይነት እንትን እንሰራለን ማለት ነው። 5 5 2 3 4 5 2 ሰንሰል እንሰራለን። 1 2 3 4 5 አሁንም 4 ሰንሰል እንሰራለን። አሁንም እዚህ ቦታ ላይ እንመጣና አሁንም ማዕዘን ነው የምንሰራው። 5 5 እያደረግን 2 3 4 5 2 ሰንሰል እንሰራለን። 1 2 3 4 5 አሁንም 4 ሰንሰል እዚህ ጋር እንመጣና መጠኑን እናንተ ከፋፍሉ። ቦታ ራሱ እንደ ራሱ መጠን የኔ የሚችለው 8 9 ነው ማለት ነው። እናንተ ራሱን ትልቅ ካረጋችሁት ይጨምራል። 4 ሰንሰልን ብቻ ሳይሆን ከ4 በላይ ካረጋችሁትም ይበዛላችኋል ማለት ነው። እናንተ ማጠጋጋት ትችላላችሁ። እኔ ግን 9 ነው የምሰራው ብያችኋለሁ። ምክንያቱም እኩል መሆን አለበት ከዚህኛው ጋር ይሄኛው አሁን ሰርቻለሁ አይደለ? 9 ቦታ ላይ ነው ያደረኩት። ስለዚህ አሁንም እናንተም የኔን የሚያክል እንጀራ መሶብ መስራት ከፈለጋችሁ 9 ቦታ ላይ ታከፋፍሉታላችሁ ማለት ነው። ከዛ አሁንም ሰንሰላችንን እንሰራና እዚህ ጋር እንመጣና 1 2 3 4 5 1 2 3 4 5 አሁንም ሰንሰላችንን 4ቱን እንዳትረሱ እንደዚህ እያረጋችሁ እዚህ ጋር እንመጣለን። ደግሞ 1 2 እንደዚህ እያረጋችሁ 9 ቦታ ላይ ወይም የፈለጋችሁትን ያክል ታረጋላችሁ። ይሄንን ሰርተን ለክፍል 2 ደግሞ እንዴት እንደምንሰራ እናያለን ማለት ነው። ክፍል 1 በዚህ